ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በአዲስ አበባ ከተማ በህገ ወጥ እንስሳት እርድና ስጋ ዝውውር ሲሰማሩ የነበሩ 196 ተቋማት እንዲታሸጉ መደረጉ ተገለጸ። የግብርና ግብዓት አገልግሎትና ምርቶችን ጤንነትና ደህንነት የማስጠበቅ ስራን ማከናወኑን የአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን አስታውቋል። በኮሚሽኑ የሰርቲፊኬሽን ኢንስፔክሽንና ሬጉላተሪ ዘርፍ ኃላፊ ዶክተር ጸጋይ ለማ ለብስራት ሬዲዮ እንደተናገሩት ባለፉት 6 ወራት ኮሚሽኑ ባደረገው ቁጥጥር ወደ አዲስ አበባ ቄራዎች ድርጅት ለእርድ አገልግሎት የመጡ እንስሳቶች የመመርመር ስራ አከናውኗል። በላብራቶሪ የታገዘ ምርመራ መከናወኑን ገልጸው በሽታ የተገኘባቸው 42 እንስሳቶች እንዲወገዱ መደረጋቸውን አስረድተዋል። በሌላ በኩል በአዲስ አበባ ከተማ በህገ ወጥ እንስሳት እርድና ስጋ ዝውውርን በተመለከተ በተደረገው የቁጥጥር ስራ በርካታ ውጤቶች መመዝገባቸውን ኃላፊው ጨምረው ለጣቢያችን ገልጸዋል። በዚህ ተግባር ሲሰማሩ የነበሩ 196 የሚጠጉ ተቋማት ላይ የማሸግ እርምጃ መወሰዱንና ከ2 ሚሊዮን ብር በላይ ከቅጣት ገንዘብ መሰብሰብ ተችሏል በማለት ኃላፊው ተናግረዋል። የህብረተሰቡን ጤንነት ከመጠበቅና ፍትሃዊ የንግድ ስርዓት እንዲኖር ከማድረግ አኳያ ኮሚሽኑ እንዲህ ያሉ የቁጥጥር ስራዎችን ማከናወኑን ገልጾ በህገ ወጥ እርድ ሳቢያ የሚደርሰውን የአካባቢ ብክለት ለመከላከል ይህ እርምጃ መወሰዱን ተናግሯል ስትል ቅድስት ደጀኔ ዘግባለች። በጥበቃ ስራ ላይ የነበረ ግለሰብ በጎሽ ተወግቶ ህይወቱ አለፈ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኮንታ ዞን ኮይሻ 02 ቀበሌ ልዩ ስፍራ ሀማካቡልአ ተብሎ በሚጠራ አካባቢ ታህሳስ 27 ቀን 2018 ዓ.ም ከቀኑ 8 ሰዓት አካባቢ አንድ በጥበቃ ላይ የነበረ ግለሰብ በጎሽ ተወግቶ ህይወቱ አልፏል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ እንደገለጹት ህይወቱ ያለፈው የግል ድርጅት ጥበቃና ሌሎች 3 ግለሰቦች በጋራ የሰቀሉትን የማርቀፎ ለመቁረጥ ወደ ቦታው መሄዳቸው ገልጿል። ግለሰቦቹ ወደ ቀፎ ቦታ እየሄዱ ባሉበት ሰዓት ከሌላ አካባቢ በባህላዊ ወጥመድ የተያዘ ጎሽ ወጥመዱን በመቁረጥ ግለሰቦቹን ለማጥቃት ሲል 3ቱ ሮጠው ሲያመልጡ አንደኛው ተጎጂ ማምለጥ ባለመቻሉ ጎሹ በቀንዱ በሞጋትና በእግሩ በመርገጥ ጉዳት ሲያደርስበት ሮጠው ያመለጡት 3ቱ ግለሰቦች የአካባቢውን ህብረተሰብ አስተባብረው ከጎሹ አስጥለው ወደ ሕክምና ቢወስዱትም የደረሰበት ጉዳት ከፍተኛ በመሆኑ መንገድ ላይ ህይወቱ ማለፉ ተገልጿል። ከረጅም ጊዜያት ጀምሮ የዱር እንስሳት ከፓርክ ውስጥ በመውጣት በአካባቢው የሰዎች ህይወትና አካል ላይ ጉዳት እያደረሱ በመሆናቸው የሚመለከታቸው ባለድርሻ አካላት ዘላቂ መፍትሄ እንዲያበጁ መጠየቁ ተነግሯል። ህብረተሰቡም የዱር እንስሳት ባሉባቸው አካባቢዎች ከመንቀሳቀስ ሊቆጠቡ ይገባል ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ሲአይኤ ቬንዙዌላ ማን መምራት እንዳለባት መምረጡ ተሰማ። ሮይተርስ የዜና ወኪል እንደዘገበው የሲአይኤ ሚስጥራዊ ግምገማ እንዳመላከተው የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝን ጨምሮ ከፍተኛ የማዱሮ ታማኞች ማዱሮ ስልጣናቸውን ካጡ በኋላ መረጋጋትን ለማስጠበቅ የተሻሉ ናቸው ሲል ለትራምፕ ሀሳብ በሲአይኤ ቀርቦ ነበር ብሏል። የዜና ኤጀንሲው 2 ምንጮችን ጠቅሶ እንደገለጸው ትራምፕ በሪፖርቱ ላይ ገለጻ ተደርጎላቸዋል። እናም በጥቂቱ ከከፍተኛ የብሔራዊ ደህንነት ቡድናቸው ጋር ተስማምተዋል። በግምገማው ትራምፕ የተቃዋሚ መሪ የሆነችውን ማሪያ ኮሪና ማቻዶን ሳይሆን ሮድሪጌዝን ለመደገፍ የወሰኑበት አንዱ ምክንያት መሆኑን ምንጮች ተናግረዋል። ዋይት ሀውስ ይህንኑ ሪፖርት ለማረጋገጥ ግን ፈቃደኛ አልሆነም። ፕሬዝዳንት ትራምፕ በመደበኛነት በዓለም ዙሪያ ስላለው የፖለቲካ ተለዋዋጭነት መግለጫ ይሰጣሉ። ፕሬዝዳንቱና የብሔራዊ ደህንነት ቡድኑ በመጨረሻም ቬንዙዌላ ከዩናይትድ ስቴትስ ጥቅም ጋር እንዲጣጣምና ለቬንዙዌላ ሕዝብ የተሻለ ሀገር ለመሆን እውነተኛ ውሳኔዎችን እየወሰዱ ነው በማለት የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት ተናግረዋል። ኒኮላስ ማዱሮ ታፍነው ቢወሰዱም አሁንም የቬንዙዌላ ፕሬዝዳንት ነኝ በማለት በአደንዛዥ እጽ ክስ ጥፋተኛ አይደለሁም ሲሉ ለመጀመሪያ ጊዜ በትላንትናው ዕለት ፍርድ ቤት ሲቀርቡ ተናግረዋል። የማዱሮ ባለቤት ሲሊያ ፍሎሬስ በተመሳሳይ ችሎት ጥፋተኛ አይደለሁም በማለት ክሱን ክደዋል። የፍሎሬስ ጠበቃ ማርክ ዶኔሊ በጠለፋ ወቅት ከፍተኛ ጉዳት ቀዳማዊት እመቤቷ እንደደረሰባት ተናግረዋል። ማዱሮ ከስልጣን ይወርዳሉ ብሎ የተወራረደው ግለሰብ $436,000 ማሸነፉ ተሰማ።
ማዱሮ ከመታሰራቸው በፊት የቬንዙዌላው ፕሬዝዳንት ከስልጣን ይወርዳሉ ብሎ ቁማር የተጫወተ አንድ ግለሰብ $436,000 ማሸነፉ ተሰማ። አንዳንዶች ግለሰቡ ምናልባትም የውስጥ መረጃ ይኖረው ይሆናል ሲሉ ጥርጣሬያቸውን እየገለጹ ይገኛል። ፖሊ ማርኬት በተሰኘው በክሪፕቶ የሚሰራው የቁማር ድርጅት ኒኮላስ ማዱሮ በአውሮፓውያኑ ጥር ወር መጨረሻ ከስልጣን ይወርዳሉ ወይስ አይወርዱም የሚል ቁማር አጫውቷል። ቅዳሜ ንጋት ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን መሪ በቁጥጥር ስር መዋላቸውን ይፋ ከማድረጋቸው በፊት በርካታ ሰዎች ሲቆምሩ እንደነበር ታይቷል። ባለፈው ወር የቁማር መጫወቻ መድረኩን የተቀላቀለ አንድ ግለሰብ በቬንዙዌላ ጉዳይ $32,537 መድቦ $436,000 ማሸነፉ ተሰምቷል። ቁማሩን የተጫወተው ግለሰብ ማንነት እስካሁን ይፋ አልተደረገም። ማንነቱ ያልታወቀው ግለሰብ ስሙ በተደበላለቁ ቃላትና ቁጥሮች የተሞላ ነው። የፖሊ ማርኬት መረጃ እንደሚያሳየው ባለፈው አርብ ማዱሮ ከስልጣን ይወርዳሉ የሚለው ቁማር 6.5% እድል ብቻ ነበረው። ነገር ግን አርብ እኩለ ሌሊት ገደማ ይህ ቁጥር ወደ 11% ያደገ ሲሆን ቅዳሜ ሊነጋጋ ሲል ደግሞ ቁጥሩ ወደ ላይ ሲመነደግ ተስተውሏል። ትራምፕ ማዱሮ በቁጥጥር ስር ውሏል ሲሉ በትሩዝ ሶሻል ማህበራዊ ሚዲያቸው ይፋ ያደረጉት ቅዳሜ ንጋት ነው። ፖሊ ማርኬት በጉዳዩ ላይ እስካሁን አስተያየት አልሰጠም። ቤተር ማርኬትስ የተባለው ድርጅት ኃላፊ የሆነው ዴኒስ ኬልሄር ይህ ቁማር ግለሰቡ የውስጥ መረጃ እንዳለው የሚያሳይ ነው ሲሉ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። ሌሎች ግለሰቦችም ማዱሮ ከስልጣን ይወገዳሉ ብለው መድበው በ10 ሺዎች የሚቆጠሩ ዶላሮችን ማሸነፋቸው ታውቋል። አንዳንድ የህግ ባለሙያዎች ጉዳዩን በቅርብ እየተከታተሉ እንደሆነ ተሰምቷል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ